ኢራን በጦርነቱ እስካሁን $270 ቢሊዮን የሚገመት ውድመት እንደደረሰባት ገለጸች። የኢራን መንግስት ቃል አቀባይ ፌሚያቲ ሞሃጅራኒ ለሩሲያ መገናኛ ብዙሃን እስራኤልና አሜሪካ ከየካቲት 21 2018 ዓ.ም ጀምሮ ለ40 ቀናት በዘለቀው ጥቃታቸው ያደረሱት ውድመት ቅድመ ግምት $270 ቢሊዮን አካባቢ መሆኑን ጠቅሰው ይህ ቁጥር ግን ሊለወጥ እንደሚችል ተናግረዋል። ፕሬዚዳንት ትራምፕ ኢየሱስን መስለው የሚታዩበት ምስል መለጠፉን ትችት በማስነሳቱ ከገጻቸው አጠፉት። አሜሪካ የገባችበት የኢራን ወደቦችን የመዝጋት ቁማር ሊሳካ ይችላልን? ዜናዎችን በዝርዝር እናሰማለን። ላይክ ሸር እያደረጋችሁ ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮቻችን የአሜሪካ ጦር ወደ ባህረ ሰላጤው መርከቦች እንዳይገቡና እንዳይወጡ የማድረግ አቅም እንዳለው ጥርጥር የለም። ጥያቄው ግን ምን ጠብ ማድረግ ነው የሚለው ነው። ጡረታ የወጡ የአሜሪካ ባህር ኃይል መኮንን አድሚራል ማርክ ማርጋሪ ለቢቢሲ ሊሳካ ይችላል ብዬ አስባለሁ ብለዋል። እናም በእርግጠኝነት ከሌላ አማራጮች በተሻለ መልኩ የሚደቀነውን ስጋት አነስተኛ ነው። ይህም ኢራናውያን በኃይል ከመግፋትና ለጀርባ መች ከሆነ ሁኔታ ከመፍጠር የተሻለ ነው ይላሉ። የሐርግ ደሴት መቆጣጠር ወይም በሆርሙዝ ወሽመጥ ላይ ለሚያልፉ መርከቦች ወታደራዊ እጀባ ማድረግን የመሰሉ የተለያዩ አማራጮች በዶናልድ ትራምፕ ሲነሱ ነበር። ይህ አይነት እርምጃዎች አደገኛና ዋጋ የሚያስከፍሉ የመሆን ዕድላቸው ሰፊ ነው። በእነዚህ ዘመቻዎች የሚሳተፉ የአሜሪካ ኃይሎች ለኢራን ሚሳይሎችና ድሮኖችና ፈጣን ጀልባዎች ጥቃት እንዲጋለጡ ይዳረጋል። በባህር የተጠመዱ ፈንጂዎች ሌላ ተደራቢ ስጋት ሊሆኑ ይችላሉ። በአንጻሩ እግዱ የአሜሪካ የጦር መርከቦችን በኦማን የባህር ወሽመጥ ዳርቻ ሆነው ከአደጋ በራቀ ሁኔታ እንዲጠባበቁ እንዲሁም ከኢራን ወደብ የሚንቀሳቀሱ መርከቦችን እንዲከታተሉና እንዲያግዱ ይፈቀድላቸዋል። በወሽመጡ ውስጥ ካለው በጣም የተጣበበ አካባቢ በተሻለ አነስተኛ አደጋ ነው ይላሉ አድሚራል ማርጋሪ። ጀልባዎች ያሉት የአሜሪካ ባህር ኃይል እንደዚህ አይነት ተልእኮዎችን ለመፈጸም የሚያስፈልገው ሁለት መሳሪያ ታጥቋል። አቅሙ በቅርቡ ቬንዙዌላና ኩባ ባደረገው እቅዶችም አሳይቷል። ባለፈው ጥር ደግሞ በአትላንቲክ ውቅያኖስ በቁጥጥር ስር የዋለችው የራሻ ነዳጅ ጫኝ መርከብ እንደዚህ አይነት ተልእኮችን በየትኛውም አካባቢ መፈጸም እንደሚችል ይመክራሉ። የአሜሪካ ማዕከላዊ እዝ ሴንታኮም ኢራን ላይ የተጣለው እግድ ያለ ልዩነት ወደ ኢራን ወደቦችና የባህር ዳርቻዎች በሚገቡና በሚወጡ የሁሉም ሀገራት መርከቦች ላይ ተፈጻሚ ይሆናል ብለዋል። ነገር ግን እዙ የኢራንን ወደብ የማይጠቀሙ መርከቦችን እንደማያስቆም ገልጿል። የሰብአዊ ቁሳቁሶችን የጫኑ መርከቦች እንደሚፈቀድላቸው የጠቆመው ሴንታኮም ነገር ግን ፍተሻ ይደረግላቸዋልም ብለዋል። በአመካኒው ደረጃ ግልጽ ይመስላል። ጦርነት ከተነሳ ጊዜ ጀምሮ ኢራን በባህረ ሰላጤው የራሷን ፔትሮ ኬሚካል በስኬት ማዘዋወሯን ቀጥላለች። ሌሎች የባህረ ሰላጤው ሀገራት ምርቶቻቸውን እንዳያንቀሳቀሱ በመከልከል የራሷን ምርት በወሽመጥ $ቢሊዮን አግኝታለች። ውጤታማ የአሜሪካ መደብ መዝጋት ይህን ፍሰት ያስቆማል። የኢራን እንዲሁም ከዚህ የበለጠ ምጣኔ ሀብትን ያዳክማል። ከአንድ ወር በላይ ለሚሆን ጊዜ በተፈጸመባት የአሜሪካና የእስራኤል ጥቃት ከፍተኛ መቋቋም አቅሙ ያሳየችው ኢራን ሌላ ማዕበል ማሳተፍ እንደምትችል ሊሰማት ይችላል። በተለይ ደግሞ አዲሱ የንግድ እና የነዳጅ ዋጋ ከዚህ በላይ እንዲጨምር ማድረጉ አይቀሬ ይመስላል። የመካከለኛው ምስራቅ የሰብአዊ ጉዳይ ቀድሞ አሜሪካ ልዩ መልእክተኛ የሆኑት ዴቪድ ስታልፊዲን ተሻግረው እንደሚያልፉ ያምናሉ ሲሉ ለቢቢሲ ተናግረዋል። አሜሪካ በነዳጅ ዋጋ ጉዳቱ ይሰማታል። እናም የባህረ ሰላጤውን ሀገራት አሜሪካ ላይ ጫና በማሳደር በተመጨረሻው ወሽመጡ እንዲከፈት ይወተውታሉ ሲሉ ምን ሊከሰት እንደሚችልም ተናግረዋል። ዋሽንግተን የኢራን ንቅናቄ ያላለቀ ቁርጠኝነት ከግምት ውስጥ ማስገባት አለመቻሏን ጠቁመዋል። የተሸነፉ መስሏቸዋል። የቀድሞው ልዩ መልእክተኛው ኢራናውያን ተቀናቃኞቻቸውን ከሚችሉት በላይ ጉዳት ለረጅም ጊዜ ማቋቋም እንደሚችሉ ያምናሉ ብለዋል። የመርከብ ባለሙያዎች ከኢራን ወደቦች የሚወጡና በሆርሙዝ ወሽመጥ የሚያልፉ መርከቦችን የአሜሪካ እግድ ምን አይነት ተጽዕኖ ይኖራል የሚለውን ለመመልከት አይናቸውን ጥለዋል። ቀሪውን ከቢቢሲ ድረገጽ አንብቡት። ወደ ሌሎች ዜናዎች እናልፋለን። የባህረ ሰላጤው ከሌላው ዓለም ክፍል በተለየ እንዴት የከፍተኛ ነዳጅና ጋዝ ሀብት ባለጸጋ ሆነ? በለንደን ለተቃውሞ አደባባይ የወጡ ከ500 በላይ የፓለስታይን አክሽን ደጋፊዎች መታሰራቸው፣ የጅቡቲው ፕሬዝዳንት 97.8% የመራጮችን ድምፅ በማግኘት ለስድስተኛ ጊዜ ማሸነፋቸው፣ በኢየሱስ ክርስቶስ መግነዝ ጨርቅ ላይ የተደረጉ ምርምሮችና የሚነሱ ክርክሮች፣ አሜሪካ የኢራን ወደቦች መዝጋት ስትዘጋጅ የዓለም ነዳጅ ዋጋ ዳግም ማሻቀቡን በዝርዝር እናያለን። አብራችሁን ቆዩ።
በአሜሪካና በኢራን መካከል የተደረገው ውይይት ያለምንም ስምምነት መጠናቀቁን ተከትሎ ፕሬዚዳንት ዶናልድ ትራምፕ የኢራን ወደቦችን እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በርሜል $100 በላይ አሻቀበ። የዓለም ነዳጅ ዋጋ የሚተመነውን የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማንሳት $102.30 ተሽጧል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱ የዓለም ኃይል ቀውስ እየተባሰ ሊሄድ የሚችል ስጋትን አስነስቷል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ የባህር ወሽመጥን የንግድ መተላለፊያ ለመክፈት የ2 ሳምንት ተኩል የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ ነበር። የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ ጭነቶች የሚያልፉበት የባህር ወሽመጥ ቴህራንን በአሜሪካና በእስራኤል የተከፈተባትን ጦርነት ተከትሎ ከዘገች በኋላ የዓለም የኤነርጂ አቅርቦት በከፍተኛ ሁኔታ ተስተጓጉሏል። ግጭቱ ከተጀመረበት የካቲት 21 2018 ጀምሮ በወሽመጡ የሚተላለፉ መርከቦች ቆመዋል። ይሁን እንጂ እንደ ህንድና ማላዥያን ያሉ አንዳንድ ሀገሮች መርከቦቻቸው መስመሩ እንዲጠቀሙ በመደራደር ማሳለፍ ችለዋል። የአሜሪካና የኢራን ድርድር በሆርሙዝ የባህር ወሽመጥ በኩል የሚደረጉ የነዳጅ መርከብ ጉዞዎችን ማስተጓጎል ያስቀራል በሚል በበርካቶች ዘንድ በጉጉት ሲተጠብቆ እንደነበር በሲንጋፖር ናያንግ የቴክኖሎጂ ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት ቹዋ ዩህዌ ለቢቢሲ ተናግረዋል። የነዳጅ ዋጋ እንደጨመረ የመቀጠል እድሉ ከፍተኛ ነው። ምክንያቱም አሁን የሚጠበቀው እገዳው ሙሉ በሙሉ ተግባራዊ መሆን አለመሆኑ፣ የመርከብ መስተጓጎሎች መቀጠል አለመቀጠላቸውና ዲፕሎማሲ ጥረቱ እንደገና መጀመሩ ላይ የተመሰረተ ነው ብለዋል። በእስያ የሚገኙ ዋና ዋና የአክሲዮን ገበያዎች ሰኞ ዕለት ጠዋት ላይ ቀንሰው ታይተዋል። በጃፓን የሚገኘው ኒኬይ 225 በ1 በመቶ ቀንሷል። የደቡብ ኮሪያው ኮስፒ ደግሞ በ0.8 በመቶ ቅናሽ አስመዝግበዋል። በእስያ የሚገኙ ሀገሮች በተለይ ከመካከለኛው ምስራቅ በሚመጣው ነዳጅ ላይ ከፍተኛ ጥገኛ በመሆናቸው የኢራን ጦርነት ያስከተለውን መዘዝ ተከትሎ ከፍተኛ ጉዳት ደርሶባቸዋል። የአሜሪካ አክሲዮን ቅናሽ ያሳያል ተብሎ ይገመታል። የአክሲዮን የወደፊት ዕጣ ፈንታ የሚወስነው ባለሀብቶችና እንደ ንብረት ወደፊት በተወሰነ ጊዜ በተወሰነ ዋጋ ለመግዛት ወይም ለመሸጥ በሚደረግ ስምምነት ሲሆን ይህም የዓለም የገበያን አቅጣጫ ሊያመላክት ይችላል። ባለሀብቶች በግጭቱ ውስጥ ለተከሰቱ ለውጦች ምላሽ ሲሰጡ ባለፉት ሳምንታት በዓለም ዙሪያ ያሉ የኤነርጂ ዋጋና የፋይናንስ ገቢዎችን ከፍተኛ ለውጥን አሳይተዋል። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ካደረጉ በኋላ የብሬንት ድፍድፍ ነዳጅ እንደ አውሮፓ አቆጣጠር ሚያዝያ 8 ቀን በበርሜል ወደ $90 ዝቅ ብሎ ነበር። ትራምፕ ሁለት ማንኛውም መርከብ ወደ ሆርሙዝ ወሽመጥ እንዳይገባና እንዳይወጣ ይዘጋል ሲሉ በማህበራዊ ሚዲያ ገጻቸው ላይ ከጻፉ በኋላ የዓለም የነዳጅ ዋጋ ዳግም ለውጥ አሳይቷል። የአሜሪካ ማዕከላዊ ዕዝ በበኩሉ ወደ ኢራን ወደቦች የሚደረጉ መግባትና መውጣቶች ሰኞ ዕለት ከ11 ሰዓት ጀምሮ 10 ጀም እንደሚዘጋ አስታውቋል። ሴንታኮም በማህበራዊ ሚዲያ ላይ በለጠፈው ጽሑፍ የኢራን ወደቦችና የባህር ዳርቻ አካባቢዎች የሚገቡ ወይም የሚወጡ የሁሉም ሀገራት መርከቦች ላይ ያለ አድሎ ተፈጻሚ ይሆናል ብለዋል። ሴንኮም በተጨማሪ በሆርሙዝ የባህር ወሽመጥ ከኢራን ወደቦች ውጭ የሚመጡ ሆነ የሚሄዱ መርከቦች ማለፍ እንደሚፈቀድላቸው አስታጥቀዋል። ዜናዎቻችን እዚህ ነበሩ። ላይክ ሸር ያደርጋል።